دكتور انتريج دكتور انتري دكتور باكش وندمي ملاسين اوتاو good his heart beat is good تنفس صعب يارك عايزه دنهان عايزه هتفرح በፍጹም ሊሆን አይችልም። ወንድሜን ማንንም ሊመርዘው አይችልም። ይኸውልሽ ዶክተሮቹ ተሳስተሙን አለባቸው። ይገባሻል? ሰምተካል? ተመርዟል። አልተመረዘም ነገርኩሽ። ይሄ ይኸውልሽ ወንድሜን ማንንም ሊመርዘው አይችልም አልኩሽ። ይሄ ሊሆን አይችልም። ዝም ብለሽ አትጩ። ያለሽ ሆስፒታል ነው። ኧረ ዝም ብለሽ አስለፍልፊ። እንደውም አንተ ነህ የወንድምክም የባሌም ገዳይ አንተ ነህ። እኔ? አዎ እኔ የወንድሜ ጠላት እንጂ ማለት የምትባሏን ግን አምጥታ ያስመረጥከው አንተ ነህ። አንተ እንዴት ነው የምትናገሪው? ነው እኔ ወንድሜን እንደዚህ አድርጌ እኔ ነኝ እንደዚህ ማድረግ ወንድሜን? እኔ ነኝ ወንድሜ ካለ ማን ጥሩ ይጠጣል ይላል ያገሬ ሰው። እንግዲህ እንደ ማለት አይነት ተንኮለኛ ሰው ካለ ማን ሰላም ያገኛል? እንግዲህ ጋይስ የዚህም ቤተሰብ ማለት ነው ሁሌም የደስታቸውን በቃ እኔ እንጃ አላቅም ማለት ነው። ማለት ይሄን ያክል ጊዜ ብዙ ነገሮች ሞክራ ብዙ ነገሮች ግን አልተሳኩላትም ነበር። በመጨረሻ ግን የዛሬው ተሳክቶላታል ማለት የሷ ተንኮል ተሳክቶላታል። እንግዲህ የምር በጣም ነው ያዘን ነው እንዴት ብዬ እንደምነግራችሁ አላቅም። እንግዲህ ማለት ዛሬ ስራዋ በጣም ተሳክቶላታል። አዝናለሁ በጣም የሰውን ደስታ እንደዚህ ባንዲ ድፍርስ ማድረግ የእውነት በጣም ነው ጀስት አይ ነው ድራማ ነው። ግን ጋይስ የምር በጣም ነው እኔ ልቤ ተሰበረው። ቅድስት ያለችበት ሁኔታ ምናምን ያደረገችው ነገር ማለት የሄደችበት ርቀት የኔ ያክል የክፋት ጥግ ምንም ያክል ከሰውነት የወጣ ጀስት ጋይስ ታውቃላችሁ። በቃ ከሰውነት ሰው ሆናችሁ አንዴ አዎ ስትናደዱ የሆነ ነገር ታደርጉ ትችላላችሁ። ግን የማህሌት በቃ እስከጥግ ድረስ ያደረገችው የሰጠቻቸው መርዝ ደግሞ በቃ ሁለቱንም አንዴ እንግዲህ ወይን ማለት ወይኔ ላይ ሙሽሪትና ሙሽራ ሲጠጡ ሁለቱንም አንድ ላይ በቃ ደይድ አድርጋ ቁጭ ታደርጋችሁ ማለት ነው ጋይስ። የሆነ እኮ ብቻ የሆነ ነገር ብቻ ደስታቸው ሙሉ እንዳይሆን የሆነ ማሰናከል ምናምን ኦኬ ይሄ ኖርማል ነው ብለን ልንይዘው እንችላለን። ግን በዚህ ልክ በቃ የተቀመመ ሀበሻ መድኃኒት በቃ በጣም ኦቨርዶዝ የሆነ ነገር ባንዴ በቃ ካምዳውን የሚያደርግ ነገር ነው። እንግዲህ እንደሰማችሁትኝ ቅድስቴ እኔ በኋላ ልጠጣው ብላ እንግዲህ አልጠጣችም ታውቃላችሁ። ምክንያቱም ያው ካለችበት ያው ሴት ልጅ ስለሆነች በዛ ላይ ሙሽራ ስትሆኑ ያው ራሷን እንትን ማለጅ ለማድረግ ጀስት ብቻ ዝም ብላለች ታይሉ ቀመሰችና ትንሽ ነገር እንትና ላይ ማለት ነው። ብሩኬ ደግሞ ታውቃላችሁ ወንድ ልጅ ነውና የተቀዳችውን ወይን ፉት አደረጋት። ሰው እንግዲህ ከትንሽ ደቂቃ በኋላ የተወሰነ እንግዲህ ተጫወቱ ከጨፈሩ በኋላ በቃ ወዲያውም እንግዲህ ሰውነቱን ያረሰረሰው ሰው በዛ በጣም ነበረ። እንግዲህ ምንም ሳይል ነው ያው ሰው ላረመረበሽ ወደ ክላሱ ክላሱም ሄዶ እንግዲህ በቃ ወደቀ ወዲያው ፌንት ነው ያደረገውና በጣም ነው የሚያሳዝነው። በዛ ላይ ደግሞ ከውጭ መርማሪ ፖሊስ መጥቶ ነበረ። ሞገስም እስካሁን ያለበት አይታወቅም። ይሄ ደግሞ ሌላ እንትን እንዳለው ነው የሚያመላክተው። በጣም ነው እንግዲህ ጋይስ አላቅም። ያንን እንግዲህ ምናልባት ደግሞ ካሌሞሲሳ ልኮት ይሆናል የሚል ሐሳብ አለን። እንግዲህ ንብረቱ ተመልሶ ደስታቸው ሙሉ ሊሆን ነው ብለን ብዙ ነገር ያልሳለፉት መከራ ታውቃላችሁ። ሰው አሁን ደግሞ እንደዚህ ሲሆን የምር በጣም ነው የሚደብረው። ብዙ መከራ ከፍላችሁ ብዙ መስዋዕትነት ከፍላችሁ በቃ ፍዬ በቃ አሁን ደስታችን ነው ማረፊያችን ነው ብላችሁ ከእግዚአብሔር ጋር ደስታችሁን እየተጠባበቃችሁ ነገሮችን ለማስተካከል ወጣ ወረድ ከፍ ዝቅ እያደረጋችሁ ነገሮችን እየሄዳችሁ ያለን በመካከል ግን አንዳንድ እንደዚህ
ሰይጣን በቃ በክፋታቸው ሰይጣንን የሚበልጡ ሰዎች ልክ እንደማለት ያሉ ሰዎች ደግሞ መተው መሀላችሁ ህይወታችሁን እናንተን ቤተሰባችሁን በቃ ማንነታችሁን ብርዝርዝ አድርገው ባንዴ በቃ ዜሮ ሲያስገባችሁ በጣም ነው የሚገርመው። እንግዲህ በደስታ ከስንት መከራ ከስንት ውጣ ውረድ ከስንት ችግር በኋላ ያገኙትን ሰላም እንግዲህ ተቀይር ያለው በሚል ሰበብ ነው መድብልን ጠጋ ብላ የሰርጉን ሁኔታውን ኢንፎርሜሽን አጠቃላይ ካጣራች በኋላ ተቀይር ያለውም የሚል ተልካሻ ምክንያትን ይዛ ነው እንግዲህ ሁሉ ነገር ያደረገችው። እንግዲህ እንዳጠቃላይ በጣም ነው ሁላችንም የተራደርነው። ሁላችንም መናደድ ሳይሆን በቃ በጣም ነው ያዘንነው የምር ማለት ነው። እንግዲህ ያው ብሩኬም ወደ ነበረበት ተመልሶ እንግዲህ ቅድስቴም ደስታዋ ሙሉ እንደሚሆን ተስፋ እናደርጋለን። ያንን ሁሉ መከራ አሳልፋ ያንን ሁሉ ቻሌንጅ አሳልፋ እንግዲህ የምትወደውን የምታፈቅረውን ጉዱን ባለቤቷን በተሞሸሩበት እለት እንግዲህ ገና የፎቶ እንትናቸውን እንኳን ሳይጨርሱ ይሄ ነገር በመሆኑ አም ሶሪ በጣም ነው ያዘንኩት። እንግዲህ የሁላችንም ስሜት እንደሆነ አይኖር ረገራለሁ ጋይስ። እስኪ ምን ተሰማችሁ? በቃ በእርግጥ ይሄ ፊልም ነው ነው፣ ግን በቃ የሆነ ውስጣችሁ በጣም ነው እርግጠኝነት እንዴ እኔ ውስጤ ማለት ድራማ ነው ብዬ ራሴን አሳምኜዋለሁ። አይኖ ድራማ እንደሆነ አውቃለሁ ግን ብቻ ቅድስቴ አልሆነ የሆነ ስሜት ውስጥ ስትገባ በቃ አልቻልኩም ጋይስ። መድብል እንግዲህ ለወንድሙ ቀርቶ አይደለም ለሰዎች ስንት ከስንት እንትን የሚያወጣ ጀግና ዛሬ ወንድሙን በዚህ ልክ ሆኖ ማየት በቃ ወንድ ልጅ እንደዚህ ሆኖ ባንዴ ክስም ሲል በስማም በጣም ነው የሚያሳዝነው የምር ማለት ነውና እንጃ እንዴት ብዬ እንደምነግራችሁ በጣም ነው ያስጠላኝ። በቃ ክፋት፣ ምቀኝነት፣ ተንኮል ማንን ይመስላል ካላችሁ ማህሌትን በቃ አረ እንደውም ክፋትን ሳትበልጡ አትቀርም ጋይስ። እሷ እኮ የምታስበውን ሀሳብ የምትሰራውን ስራ እኮ ሰይጣን ራሱ ከሰይጣንማ ከፍ ትላለች ትንሽ ደረጃ እና በጣም ነው የሚያስጠላው። ውድ ቤተሰቦቻችን በጣም ነው የሚደብረው። ግን ያው እንዳጠቃላይ እንግዲህ ሁሉም ነገር በትዕግስት እንደሚታለፍ ሙሉ ተስፋለን። የሆነው ነገር በጣም ነው በቃ ምሳሌን ሳያት በቃ አይዶን ነው ጋይስ እንዴት ምን እንደምላችሁ በጣም ነው የተሰበረችው፣ በጣም ነው የተከፋችሁ፣ በጣም ነው እንትን ያለችው። በቃ ሁሉ ነገሯን በጣም ነው እንግዲህ ምሳሌ ደስታቸውን ስትጠብቅ እንደ ህፃን ሳይሆን እንደ አዋቂ ቤተሰቦቿን ስትጠብቅ የቅድስቴን የአባቷን ደስታ ስታይ ነበር። ሲቀጥል ደግሞ ከዚህ ባለፈ ደግሞ ነገ ጧት እህት ሊወለድልኝ ነው፣ ወንድም ሊወለድልኝ ነው፣ እህት ወንድም ልታመጡልኝ ነው እያለች ሰስፔንሱን የምትጠብቅና አንዲት ልጅ በንጹህ አእምሮዋ እንደዛ አይነት ነገር አባቷ ሆኖ ስታይ በቃ ለምንድን ነው ያለችው። እንግዲህ ከሳምንት በኋላ ሳምንት ምናምን ሆስፒታል ተኝቶ ነው አባቷ ስቲል እስካሁን ድረስ እንግዲህ አልነቃም። ይሄ ማለት በጣም ከባድ ነገር ነው። እንግዲህ እንደተናገረው ዶክተሯ እንዳለችው ደግሞ ይሄ ነገር በጣም ከባድ ከመሆኑ የተነሳ ከዚህም የከፋ ሌላ ችግር ሊያመጣ ይችላል። ከዛም ከችግሩን ባሻገር ደግሞ ምናልባት 3 ደረጃዎችን ሊያስተናግድ ይችላል የሚል እንትን የተሰጣቸው። ምክንያቱም ዶዙ ኦቨርዶዝ የተሰጠው የመድኃኒቱ ኃይለኛነት በጣም ከባድ ነው። የመጀመሪያው ሞት ሊያስተንትል ይችላል። ሁለተኛው ደግሞ አእምሮውን እንትን ሊለው ይችላል። በቃ አእምሮውን ነክቶት ሊሆን ይችላል። በሶስተኛ ደረጃ እንግዲህ የሚጠበቀው ምንድን ነው? ፓራላይዝ ሊሆን ይችላል። እንግዲህ ይህንን ስትሰማ ቅድስቴ በቃ አልቻለችም፣ ባለችበት ነው ፌንት ያደረገችውና ምክንያቱም በጣም ነው ከባድ ነው ይሄ ነገር። ፌንት ነው የበላችሁ ከስንት በኋላ ነው እንደገና ደግሞ ሌላ ፕሮሰስ እንትን ተብሎ ወደ ራሱ የተመለሰችው። መድብል ይሄንን ማየት ለሱ በጣም ከአቅብሮ በላይ የሆነ ህመምን ነው የፈጠረበት። በጣም ነው የሚያስጠላው ቤተሰቦቻችን። እሱ ብቻ ሳይሆን እኛ በራሳችን በጣም ነው የተደበርነው። ምክንያቱም ይሄ ነገር እንደዚህ ይሆናል ብሎ ማንም ጠብቆት አስቦት ማያውቅምና እንግዲህ ደስታቸውን በሰላም ተጠናቀቀ፣ ሰርጋቸው ተሳካ፣ ሁኔታዎች ተመቻቸው። አይኑ በቃ በጣም ደስ ብሎን ሁላችንም እንግዲህ በደስታ በጉጉት በተስፋ የጠበቅነው ፕሮግራም በዚህ ልክ እንግዲህ ተበላሽቶ ስናገኘው በጣም ነው ያዘንነው። በጣም ነው የሚያሳዝነው ማለት ነው። ቤተሰቦቻችን እንግዲህ ማለት ድጋሚው እንግዲህ ወደ ሌላ ሀገር ሄዳለሁ ብላ ስታፍታፍ ስትል ደግሞ አልተሳካላትም፣ አልቻለችም። ወደ ካሌ ሞሲሳ ጋር ወስደዋታል። እዛ ደግሞ ሄዳ እሳ ያደረግሽ ነው ያላት። ስለዚህ ይሄን ደግሞ እሷ ተወደዋለች። እንኳንም አደረግሽ እሳ ያደረግሽው እንኳንም አደረግሽው የሚል አቀባበል ነው የተሰጣት እና ቤተሰቦቻችን በጣም ነው የሚደብረው። በጣም በቃ ከምላችሁ በላይ በጣም ይደብራል። ግን ምንም ማድረግ አይቻልም። ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ በቅርቡ ደግሞ ብሩኬ ሐኪሞች ካሉት በላይ በእግዚአብሔር ቸርነት እንግዲህ በሰላም ተነስቶ ቆሞ ለመሄድ
ቤቱን ትዳሩን ህይወቱን እንደገና እንትን እንደሚያስተካክል ተስፋ እናደርጋለን። ከሰው እንጂ ከእግዚአብሔር ተስፋ አይቆረጥም። ሁሉም ነገር ተስተካክሎ እንግዲህ በተስፋ ላይ የምናይ ነው የሚሆነው። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም በያላችሁበት መልካሙን ጊዜ ተመኙላችሁ። ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ። አሁንም ላይክ፣ ሰብስክራይብ፣ ሼር በማድረግ ከጎን ይሁኑ። ወዳችኋለሁ። መልካም ጊዜ ተመኘው ባይ